ሄለን ሁሉንም ነገር ልትናገር ነበር። ምን ሰላም ተኝታ አይደል እንዴ? ደግሞ መፍትሄ እስከምንፈልግ ድረስ በጸባይ ያሽትይሻል ነበር እንዴ? እሱማ ሽሩሩ እያልኩ ነበር ስንከባከባት የነበረው። እሷ ግን ምን እንዳሰበች ምንም አልገባኝም። ደግሞ ለሰላም አልነበረም እኮ ልነግራት የነበረው። እና ለማን? ለብሌን። ለምን ለብሌን ደግሞ ነግራት ምን ትጠቀማለች? እኔ እንጃ፣ ብቻ እኔም መጉዳት ፈልጋ ይመስለኛል። ምን አጠፋው? በዚህ ችግር ጉዳይ ይዋሽሽ ነው አይደል? ልጅቷን ያመጣት ሳሚ ነው ብለሽ ነበር አይደል? ግን ልጅቷ ያንቺ ጓደኛ ነች። አዎ እሱማ የኔ ጓደኛ እኮ ናት። ግን ደግሞ በይበልጥ ከሳሚ ጋር ነው የሚግባቡት። አትዋሽ፣ እውነቱን ንገሪኝ። ማን የነገራት? ኧረ እኔ እውነቱን የነገርኩ አልዋሸሁም። ስትዋሽኝ በደንብ አግሻለሁ። የተፈጠረውን አሁን ንገሪኝ። ባትነግሪኝ እንኳን እኔ ደርስበታለሁ። አሁን ሳትነግሪኝ በራሴ መንገድ ከደረስኩበት ግን የማደርገውን ነገር ራሴ ነው። ፊትሽን አበላሽቼ እናትሽ እንዳታቅሽ ነው ማድረግሽ። እሺ እነግርሃለሁ። በይ ተናገሪያ። ሄለን ንገሪኝ እንጂ ቀኑ ሙሉ ጠብቅሽ እንዴ? እሺ እኔ የሄለን ደረሽ? እሺ መጥቷል። አልቆይም። ይህን ነገር እንመለስበታለን። መጀመሪያ ግን እሷ ነገር መፍታት አለብን። ለብሌን ልነግራት ከሞከረች ለሰላም መንገሩ አይቀርም። ስለዚህ መጠንቀቅ አለብን። ለሱ ምንም አታስብ። እኔ የተሻለ እቅዳለሁ። ሰርተሽ ያሳይ። እሺ ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ሄለን እንግዲህ ለብሌን ሁሉ ነገር ልትነግራት ስትል ብሌን ግን አልሰማሽም ሂጂልኝ ብላ አባረቻት። እባክሽ እመኚኝ የምነግርሽ ነገር እውነት ነው ስትላትም ነገር ግን በጭራሽ አልሰማሽም ውሸትሽ ነው በማለት ትነግራታለች። ነገር ግን ሄለን እየዋሸች አልነበረም፣ እውነቱን ነበር ልትነግራት የነበረው እና እየዋሸሽን ከሆነ መቼ መቅራልሽም እያለች ነበር። አይ በጭራሽ አልዋሸሁሽም እባክሽ ንገሪኝ እያለችው ነበር። በጭራሽ አንቺን አልሰማሽም እየዋሸሽኝ እንደሆነ እርግጠኛ ነኝ። ደግሞ ብለሽ በዚህ መጣሽ ወይ? አሁን ክፍሌ ለቀሽ ውጭልኝ በማለት ትጮህበታለች። ነገር ግን ሄለን እባክሽ ስሚኝ የምነግርሽ ነገር አስደሳች ዜና አለኝ ብላ ተደስታ መጣ ልትነግራት ስትል ነገር ግን ብሌን በጭራሽ አላምንሽም ሂጂልኝ ብላ አባረቻት። ነገር ግን ተስፋ አልቆረጠችም። ደግማ ልትነግራት ብትሞክሩም ነገር ግን መስማት እንደማትፈልገው ነበር የነገረችው ማለት ነው። ቢሆንም እባክሽ ብሌን ስሚኝ ብላ ብትለምናትም ነገር ግን ምንም የምሰማሽ ነገር የለም እባክሽን ተይኝ አሁን ሂጂልኝ ክፍሌ ለቀሽ ብላ አባረችው። ሰን ቃል ለባይሉ ሄለን ለብሌን ልትነግራት እንደነበረው ጭምር ሁሉ ነገር ነገረችው። ስለምንድን ነው የምትነግረው? እንዴት ታውቂቻለች? ብሌን የሰላም ልጅ መሆኑን ባላወቀች አንቺ ነሽ አይደል የነገርሻት? ቃል ምን እገልሻለሁ ይሄ ሁሉ ጥፋት ያንቺ ነው ብሎ ጨዋበት። አይ ባይሉ በጭራሽ እንደዛ አይደለም እባክህ እመነኝ እያለችው ነበር። ባምንሽ ደስ ላይ ነበር ነገር ግን በጭራሽ አላምንሽም። ሰምኛለሽ በቀደምም የተናገርሽውን ነገር በጭራሽ አላመንኩሽም። ሳሚ ያመጣት ነው ያልሽኝ ነገር ግን እጇ ያንቺ ጓደኛ እንደሆነች ደርሼበታለሁ። እኔ መዋሸት ዋጋ ያስከፍልሻል። እባክሽ እኔ መዋሸትሽን አቁሚ በማለት ይጮህባታል። ነገር ግን እሷ አይ በጭራሽ አይደለም ባይሉ እባክህ ምን ስትል ትናገራለች። ባምንሽ ደስ ላይ ነበር ግን በጭራሽ አላምንሽም። እባክሽን የምታረጊው ነገር ተጠንቅቃል። በእጄ ትጠፋለሽ። ትሰምኛለሽ? ፊትሽ ነው የማበላሽብሽ ነግሬሻለሁ ተጠንቀቂ እያላት ነበር። ነገር ግን አይ አንተ እንደምታስበው አይደለም እባክህ እመነኝ እያለችው ነበር። ባምንሽ ደስ ይለኛል ግን አላምንሽም እንጂ እያለ ነበር። ዳጊ በመጨረሻ ጓደኛዬ ብላ ስታምናት የነበረው ግን ገኒ ፀሐይ እየዋሸችው እንደሆነችው ደረሰባት እና ስታስመስል ነበር እንጂ ለባይሉ እየሰራች እንደሆነ ለገኒ ነገራት። ገኒ በጭራሽ ይሄንን ማማን አልችልም ሁሉ ነገር እኮ ነግራታለሁ ልጄ እያለችው አልገባኝም እናቴ ምንድነው የነገርሻት ብሎ ይጠይቃታል። እና የአባቴን ገዳይ እሱ እንደሆነም ጭምር እንደነገረችው አልገባኝም። ሳውሩ ነበር ግን ስለ አባቴ ይመስለኛል አባቴ
የምታውቂ ነገር አለ? ምን ተፈጥሮ ነው ብላ እየጠየቃት ነበር። አይ እንደምታስበው አይደለም እያላት ነበር። ነገር ግን እየተፈጠረ ያለው ነገር ምን እንደሆነ ባላቅም በጣም ጭንቁኛል እያላት ነበር። እና በትክክል ላገኝክና ላውራክ ፈልጋለሁ ብላ በገንዘብ ስትደራደር ነበር ማለት ነው። እና ገንዘብ ብቻ የምትፈልገው አይነት ገንዘብ ከሰጠኝ ሁሉ ነገር እንደምትነግረው ጭምር ትነግረዋለች። በኃይሉ የምታውቂ ምስጢር ምን እንደሆነ ንገሪኝና የፈለግሽው ገንዘብ እንድስጥሽ ይላታል። ነገር ግን እሷም ገንዘቡን ምን ያህል ትሰጠኛለህ ብላ በገንዘቡ መደራደር ትጀምራለች። እሱ አያሳስብሽ፣ የምትፈልጊን ይሰጥሻል፣ አሁን የምጠይቅሽን በትክክል መልሽልኝ ይላታል። እሷም እሺ ትለውና ለማናገር ትወስናለች። እና በመጨረሻው ምን እንደተፈጠረ እና ለሰላም ልትነግራት ነበር። ነገር ግን ሰላም ሳትሆን ቃል ሰማቻት እና ሄለን በመጨረሻ ተጋለጠች። ምክንያቱም ልትነግራት ነበር ለሰላም። መቼም አይሳካልሽም፣ እንዴት እኔን አሳልፈሽ መስጠት ትሞክራለሽ? እንዴት ለሰላም ልትነግሪ ትሞክራለሽ? እዚህ ቤት እንድትቆይ ያደረኩሽ አሳልፈሽን እንድትሰጪ አይደለም፣ ትሰሚኛለሽ? የመጨረሻ ነው፣ እገልሻለሁ እያች ነበር። ዳጊም እጅግ በጣም በልጅ ጥፎ እዚህ ከመጣች በኋላ ሬጣ ከኛ ሄዳ የሚሄድበት ቦታ አለን ብላች ነበር አይደለም ጓደኛሽ? ነገር ግን የሄደችው በኃይሉ ጋር እንደሆነና በኃይሉን እንዳገኘችው ሲነግራት ነበር። ሄለን ሁሉ ነገር እንዳወቁና ሄለን ከቃል ጋር ሰላም ያወረደች መስሏ እየቀረበቻት ነበር ማለት ነው። ነገር ግን ሄለን እሷን ለማታለል ስትሞክር ነበር። ነገር ግን ቃል በደንብ ስለምታውቅ አማሏን እየተከተለቻት ነበር። በመጨረሻ ሄለን ለሰላም ልትነግራት እንደሆነና ሁሉ ነገር ትደርስበትና ለባይሉ ትነግራታለች። ባይሉ ድጋሚ ነገር አይፈጠርም፣ እየዋሸሽኝ ከሆነ ግን እገልሻለሁ ብሎ ይዝትበታል። ባይሉ አይ በጭራሽ እየዋሸሁ አይደለም ባይሉ እመነኝ፣ ሄለን ለሰላም ሁሉ ነገር ልትነግረው እንደሆነ ጭምር ትነግረዋለች። እንቆይ እንዴት ልታውቅ ቻለች እያለች ነበር። ጥሩ ሰው ለመምሰል እየሞከረች ነበር ማለት ነው። ነገር ግን ብሌን እሷን ህይወቷን እንዳተረፈችም ጭምር አሁን ላይ ግን እጅ ለእጅ ተያይዞ ስለነበሩ እየሰማው ነገር ምንም ነገር እንዳልተፈጠረ ሲሆኑ ስታይ ብሌን እያስታወሰችና በጣም እየተደነቀች ነበር። ምክንያቱም እጅግ በጣም እሷን ልትገላት ነበር ብሌን ቃል ግን ምንም እንዳላደረገችና ምንም እንዳልተፈጠረ ስታስመስል ነበር። ገኒ ይህንን ስትሰማ አምኛት ነበር። ነገር ግን እንዴት እኔን ትክደኛለች ማለት ትናደዳለች። ነገር ግን ፀሐይ እጅግን በጣም ታምናትና ጓደኛዋ ነበረች። ነገር ግን እያታለለቻትና እየሸወደች እንደሆነ ዳጊ ሲደርስበት ሁሉ ነገር ነገራት ለእናቱ እና እየተጫወተችብን ነበር ማለት ነው። እስከዛሬ ወዳጄ መስላ እየከዳችኝ ነበር በማለት ገኒ እጅግ በጣም ትናደድና ትበሳጫለች። ታውቂያለሽ ልጄ አምኛት ነበር እና ወዳጄ ጎረቤቴ ሁሉ ነገር እኔ ስትለኝ ከልብ ነበር ያማንኳት። ነገር ግን እሷ ለካ እየተጫወተችብኝ ነበር ማለት ነው በማለት እጅግ ትናደዳለች። እና ይህንን ማመን አልችልም፣ እኔ በጭራሽ እንዴት እንደዚህ ነገር ታደርጋለች እኔ ላይ በማለት እጅግ በጣም ትበሳጫለች። አላቅም፣ የተፈጠረው ነገር ግራ ያጋባል። ሆኖም ግን እናቴ ተጠንቀቂ፣ ካሁን በኋላ እሷ ማመን የለብሽም እያላት ነበር። እሷም እንደማታምነውና ምንም ነገር ማመን እንደሌለባትም እየነገረችው ነበር። እና እየተፈጠረ ያለው ነገር ከባድ ቢሆንም አሁን ላይ ምን እንደምል አላቅም በማለት ትደነቃለች። እና ልጄ እሺ ስለነገርከኝ አመሰግናለሁ፣ ማን እንደሆነችም አውቃለሁ፣ ካሁን በኋላ እጠነቀቃለሁ፣ ከኔ ምን ፈልጋ እንደምትመጣውም ተረድቻለሁ። ታውቂያለሽ ወዳጄ መስላ ነበር የቀረበችኝ፣ ነገር ጋር ስታስመስል ነበር ማለት ነው። በጣም ያሳፍራል፣ አምኛት ነበር እኮ ደግሞ እያለች ነበር። እማዬ ማንንም ማመን የለብሽም እያላት ነበር። አሁንማ ነቅቻለሁ፣ ድጋሚ ልታታልኝ አትችልም ነበር እና ሁሉ ነገር እንዳወቀችና እኔ ለሰላም ልነግራት እንደነበረው ብሌን ቃል ነቃችብኝ ብላ ነገረች። ግን ለብሌን ሁሉ ነገር ስነግራት እሷ ግን ልትሰማኝ ፍቃደኛ አይደለችም ብላ ትነግረዋለች። እና አንቺ ባትጠነቀቅ ነበር፣ ቃል እጅግ አደገኛ እንደሆነች ነግሬሽ ነበር እኮ መጠንቀቅ ነበረብሽ እያላት ነበር። አዎ መጠንቀቅ ነበረብኝ፣ ግን ብቻ በጣም አደገኛ እንደሆነች ስታወራ ነበር። አዎ ቃል እጅግ በጣም አደገኛ ነች፣ ግን መጠንቀቅ ነበረብሽ አንቺ ለምን እንደዛ እስክትል ድረስ
ጥንቃቄ አታደርጊው ነበር እያለ ይቆጣታል። እኔ መቼ አወቅኩ እሷ በጣም አደገኛ ነች ብላ ትነግረዋለች። አሁን ቃልና በኃይሉ እጅግ በጣም አደገኛ ነች። የምታደርጊን ነገር እያንዳንዱ ይከታተሉሻል። ስለዚህ ጥንቃቄ አድርጊ። ከኔ ጋር መገናኘት ካወቁሽ አንቺን ይጎዱሻል። ስለዚህ በጭራሽ አንቺ መጎዳት የለብሽም እያላት ነበር። እናም እሺ እጠነቀቃለሁ፣ ነገር ግን ቃል እኔንም ሆነ አንተን ክዳለች። ስለዚህ ለዚህ ስራማ እያንዳንዱ ነገር እናስከፍላታለን እያለችው ነበር። እና አሁን ግን የሚያስፈልገን ነገር በቀለው ለብሌን ልትነግራት ስትለው ብሌን ግን መስማት አልፈልገችም። ነገር ግን ትክክለኛ እናቷ ሰላም እንደሆነ ልትነግራት ነበር። ነገር ግን ሰላም ለምንድን መገቡ ነበር። ልጄ ምንድነው ብሌን እኮ ጠፋች እያለችው ነበር። ከኔ ጋር ተጣልተናል ብሎ ይነግራታል። በምን ተጣላችሁ ብላ ስትጠይቁ ምን ብዬ ንገራት ፈጣሪ ሆይ በማለት የሚናገረው ነገር ይጠፋበታል። ምክንያቱም ምን ብሎ ይናገር ቃል ሳምኩብኝ ብል አታምነኝም። ስለዚህ በጭራሽ ሰው አታደርገኝም ስል ምን ብትሆን ብሌን ጋር እንድጋቡ አትፈልግም። አንተና ብሌን እህትና ወንድም ናችሁ። ስለዚህ በጭራሽ አብራችሁ መሆን አትችሉም ብላ ስትነግረው እሱ ግን በጭራሽ አይሆንም፣ እኔና ብሌን እህታሞች አይደለንም። እኔ ብሌንን አወዳታለሁ፣ አፍቅራታለሁ፣ ብሌንን ማግባት እፈልጋለሁ ብሎ ይነግራታል። እሷ ግን በጭራሽ አይሆንም፣ ብሌንን ማግባት አትችልም፣ ብሌን ለአንተ እህት ነች ብሎ ነገረችው። እሷ ግን በሱ ግን ምንም ከብሌን ጋር ሊለየን አይችልም፣ ብሌንን እወዳታለሁ፣ እሷን ነው ማግባት የምፈልገው ብሎ ይነግራታል። ሄለን እንዳጋጣሚ የሰማችን ነገር በደስታ ለብሌን ልትነግራት ነበር እየሮጠች ሄደችው። እና ሰላም ቃል ስትወጣ ድንገት ምን ተፈጠረ የምንልበት ቦታ ላይ ይዤሽ እሄዳለሁ ስትላት ነበር። እና እንዳጋጣሚ ስታየው የሰማችውን ነገር እየሮጠች ልትነግራት ስትፈልግ ብሌን ግን ልትቀበለው አልቻለችም። በጭራሽ ልታምነው አልፈለገችም። ይህንን በጭራሽ አላምንሽም፣ ስለዚህ ስለ እናትሽ የምነግርሽ ነገር አለ ስትላት በጭራሽ እኔ መስማት አልፈልግም እባክሽ ሂጂልኝ ትላታለች። እባክሽ ብሌን እንደምታስቢ አይደለም፣ ስለ ወላጅ እናትሽ ልነግርሽ ፈልጋለሁ እባክሽን እያለቻት ነበር። እና ደጋግማ እየለመነችውም ነበር። እና ይህን ልነግርህ አልችልም እባክህን ብላ ስትለምነው ነበር። እና ነገር ግን ቃል ብሌን እነሱ በሚያወሩበት ሰዓት ተደብቃ እየሰማቻቸው ነበር ማለት ነው። እኔ ይህንን ነገር መናገር አልችልም እባክሽን ስትላት ተይ እባክሽን እየለመንኩሽ ነው እያለቻት ነበር። እና ምን ተፈጥሮ ነው እባክሽ ስትላት ምንም አልተፈጠረም ተይኝ ስትል ትናገራለች። ዳጊም እኔ እሷን መግባት ፈልጋለሁ ብሎ ደጋግሞ ስነግራት ነበር። እና የገኒ ጓደኛ እንዳጋጣሚ እነሱን ለመጠየቅ ቡና ጠጣ መጣች። እና ስትመጣ በኃይሉ እንዳጋጣሚ ድንገት ስደውልለት ስልኩን ለማንሳት በጣም ተደናገጠች። ምክንያቱም ሌላ ሰው አስመስላ ነበር ስታወራ የነበረው። ለካ በመጨረሻው ዳጊ ሁሉ ነገር ደረሰበት። ከእናቱ ጋር እየሆነችና ከእናቱ ጋር እያወራች አምጥታ ለበኃይሉ እንደምትነግራት ፊት ለፊት ተጋፈጡ። እናንተ የምር በቀደም የተናገርኩት ነገር ነው የሆነ ማለት ነው። ዳኒ እጅ ከፍንጅ ይዛል ብዬ ነበረ። እንዳልኳችሁ ደግሞ ይኸው ተሳካ። የምር የተናገርኩት ነገር ነው የሆነ እና እንዳጋጣሚ ከባይሉ ጋር እያወራች ተገናኙ ማለት ነው። ዳጊም በጣም ደነግጣል። እና ቃልም ከባይሉ እና ሄለንን እንዲያስወግዳት እና ሄለን ለብሌን ሁሉ ነገር ልትነግራት ነበረ እያለች ነገረችው። እና ልትነግራት ይህንን ነገር ሲጀመር ባይል ሳምኑ እዚህ ያመጣሽ ብለሽኝ ነበር፣ ነገር ግን እሷ ያንቺ ጓደኛ ነች እንጂ በጭራሽ ሳሚ አላመጣሁትም፣ እኔ መዋሸትሽን አቁሚ ብሎ ይዝትበታል። እና እሷ ግን አይ እንደምታስበው አይደለም እያለች ነበረ። ታዲያ እንዴት ላስበው የሌለ ነገር እየቀባጥርሽ ነው ስነ ስርዓት ይኖርሽ ብሎ ይጮውበታል። ቃልን ይዝትበትና ያስፈራራታል ማለት ነው። እሷ ግን እውነቱን ነው እየነገርኩህ እየዋሸሁህ አይደለም እባክህ እመነኝ እያለችው ነበር። በአምንሽ ደስ ላይ ነበር ግን አላምንሽም። እያደረግሽው ያለ ነገር ትሰሚኛለሽ? ይሄ ነገር ውሸት ሆኖ እኔ በእኔ መንገድ ደርስበትና ይሄ ነገር ውሸት ከሆነ የመጨረሻሽ ነው የሚሆነው እያለችው ነበር። እና በመጨረሻ ሄለን እንግዲህ በኃይሉ እጅ ከፍንጅ ይዛል። ሰላም መስሎ ተኝቶ እሷ ለሰላም ነገርኩ ብላ ለበኃይሉ ነበር ስታወራ የነበረው። እና ድንገት በኃይሉ ተኝቶ ሶፋ ላይ ሰላም መስሎ ተኝቶ ሲሰማ
ልክ ሲነቃም ለካ ባይሉ ነው። ድጋሜ እንደዚህ ነገር ታረጊና እገልሻለሁ፣ ይሄንን ብትናገሪ እገልሻለሁ ብሎ ይዝትበታል። ባይሉ በመጨረሻ ጉድ ሆነ። ዳጊ የአባቱ ገዳይ ባይሉ እንደሆነ ደረሰበት። እናም ፊት ለፊት ሲጋፈጥ እጅግ በጣም ደነገጠ። የሆነ እርዳታ ከኔ ፈልጋ ነው የመጣችው ብሎ እየነገረ ነበር። አልጠበኩም ነበር እያለ ነበር። እናም ባይሉ በጣም ስለነገጠ ፀሐይ በጣም ደንግጣ ነበር። ውድ ተመልካቾቼ የዛሬ ቪዲዮ ንርስ ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ አሰናበታችኋለሁ። ቪዲዮን